እንዴት ነብይ መሆኑን ልናውቅ ቻለን? ከራሱ በተጻፈ ትንቢት ላይ ልናገኝ ነው። ከራሱ ዳንኤል የጻፈው ይህንን የሚያረጋግጠው በዑመር ብን አልኸጣብ ጊዜ ታሪክ ወዲህ ነው። በዑመር ብን አልኸጣብ ረዲየላሁ አንሁ አገዛዝ ጊዜ የመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም፣ ከዚያ ዑመር፣ አቡበክር ስዲቅ፣ ከዚያ በኋላ ዑመር ነው አይደል ሲመሩ የነበሩት። ዑመር እያስተዳደረ ባለበት ጊዜ ሙስሊሞች በሻም ላይ ጂሃድ እያደረጉ ባሉበት ጊዜ ነው የሆነች የአይሁድ መንደር ያገኛሉ። በዚህ በአይሁድ መንደር አንድ ቤተ አምልኮ ውስጥ እንዳጋጣሚ ሲገቡ ትልቅ ሳጥን ያገኛሉ። እነዚህ አይሁዶች ሸሽተዋል። ሳጥኑ ሲከፍቱት ጊዜ ሰሃቦች አንድ አስክሬን ያገኛሉ። ሰውየው ምንም አይሸትም፣ ሰውነቱም እንዳለ ነው፣ የሞተ ሰው ማለት ነው። ምንም ሰውነቱ አልተነካም፣ በቃ ምንም አልተበላም ሰውነቱ። ይህ ተአምር ነው። አልተበላም ሰውነቱ፣ አስክሬን ነው፣ ሳጥን ውስጥ ነው። ሳጥኑን ልክ ሲከፍቱት የተቆለፈ ሳጥን ነው፣ ያንዳለ ነው። ከራስጌው ስር የተጠቀለለች ደብዳቤም አለች። ያችን አነሱና ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ሰሃቦች ደግሞ አረበኛ ነው የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል እስልምናን የተቀበሉ አይሁዶች ነበሩ። ከዕቡል አሕባር የሚባል ሊቅ፣ ይህ አይሁድ ነብዩ ሰለላሁ ዐለይሂ ወሰለምን ባገኘ ጊዜ ነብይነታቸውን አምኖ እየመሰከረ ነው። እርሱ ከሰሃቦች መካከል ሆኗል። ከዕብ ዕብራይስጥ ስለሚያነብ ወደ እርሱ ጋር ለምን ወስደን አናስተረጉመውም ይሄን ነገር ብለው ሰጡት። ሰሃቦች ከዕብን አንብብልን አሉት። ከዕብ ማንበብ ጀመረ። እኔ የአላህ ነቢይ ዳንኤል እባላለሁኝ። አላህ በእስራኤል ምድር ላይ የላከኝ መልእክተኛ ነኝ። አስክሬኔን እስከ መጨረሻው ዘመን ነቢይ ድረስ አምላክ ጠብቆ ያስቀምጠዋለሁ። የመጨረሻው ዘመን ነቢይ ትውልዶችም አስክሬኔን ያነሱታል፣ እነርሱም ይቀብሩኛል። እስከዚያው ድረስ ግን ይቆያል ብሎ የጻፈበት በጣም በርካታ ስለ እርሳቸው የተናገረበት ትንቢት ነው። ወዲያው ይሄን ነገር ከዕቡል አሕባር ባየ ጊዜ ሰሃቦች ተረጎመላቸው። ሰሃቦች ቀጥታ ለአሚሩል ሙእሚኒን ለዑመር ብን አልኸጣብ ደብዳቤ ላኩ። የሆነ ቦታ ላይ አስክሬን አገኘን፣ ከነቢያቶች መካከል አንድ ነቢይ እንደሆነም በዕብራይስጥ ተጽፎ አገኘን፣ ምን እናድርግ ብለው ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አንድ ንግግር አለ። ሐዲስ ላይ ምን አሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ብለዋል። አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ብለዋል። ነቢያቶች ሰውነታቸው አፈር አይበላም ብለው የተናገሩት የነብዩ ሰለላሁ ዐለይሂ ወሰለም ቃል ያው በተግባር አዩት። ሰውነታቸውን የነቢያትን ሰውነት አፈር አይበላም ብለው ተናግረዋል። ማንኛውም ነቢይ መሬት ውስጥ ቢገባም እንኳን አፈር አይበላውም፣ አይሸትም፣ አይገማም ነው። ልክ እንደ ማንኛውም እንደኛ ሰውነት ሆኖ እንዲቆይ አድርጓል አላህ ሱብሓነሁ ወተዓላ። ስለዚህ ዑመር ብን አልኸጣብ ምን አለ? ዳግም እነዚህ አይሁዶች ምን ያደርጉ ነበር? እንግዲህ ይባረኩበት ነበር። ይሄንን አካል ቤተ አምልኮ ውስጥ አስቀምጠው በፍጹም ይሄ ሊሆን እንደማይገባ ደግሞ ኢስላም ያስተምራል። ከአንዱ አምላክ ጋር ነው ግንኙነታችን ብቻ መሆን ያለበት። ከነቢያቶች መካከል አንዱን ነቢይ በማስቀመጥ ይሄንን እንድንባረክበት አልታዘዝም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለውናል። ለዕነቱላሂ ዐለል የሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ ወኢኒ አንሃኩም ዐን ዛሊከ አሉ። አይሁዲዎችና ክርስቲያኖች አላህ ሱብሓነሁ ወተዓላ ረገማቸው አለው። እርግማን ሲባል እዚህ ቦታ ላይ ይሄ ነገር እያደረጉት ነገር እንደ ትልቅ ጥፋት እንደሆነ ለመግለጽ ነው እንጂ አላህ ሱብሓነሁ ወተዓላ ረገማቸው ሲባል ቅጣት እንደሚቀጣቸው ለመግለጽ ነው። ጥፋት እንደሆነ ወንጀሉ ከባድ ወንጀል እንደሆነ ለመግለጽ የግነት ቃል ነው እርግማን የሚለው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቀጥለው ምን አሉ? ነቢያቶቻቸውን በእነርሱ ላይ ቤተ አምልኳቸውንም ሰሩ ብለው ተናገሩ። ያችሁ አንድ ጻድቅ ነው ቅዱስ ነው ምናምን በማለት ያንን አካል ሄዶ አንተ እንዲህ አድርግልኝ፣ አንተ አማልደኝ፣ አንተ እንዲህ አድርገኝ፣ ይህ የአምልኮ ስርዓቶች በፍጹም ለእነሱ አይገባም፣ ለአምላክ ብቻ ነው የሚገባው። ገብታችኋል አይደል? ስለዚህ እነዚህ አይሁዶችም ይሄን አድርገው ነበር። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ነገር ነው። ዑመር ብን አልኸጣብ ምን አዘዘ? ተመልከቱ። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ለተውሂድ ያላቸው ትልቅ ቦታ፣ አንዱ አምላክ ብቻ እንዲመለክ ዑመር ብን አልኸጣብ ምን አደረገ? ምናልባት እነዚህ አይሁዶች ዳግም መጥተው ወደዚህ ይሄን አስክሬን አግኝተውት ወደ ነበሩበት ባዕድ አምልኮ ሽርክ እንዳይመለሱ ዑመር ምን አደረገ? መቃብሮችን ብዙ መቃብሮችን ቆፍሩ አላቸው፣ አዘዛቸው። ወደ 13 አካባቢ መቃብር ቆፈሩ ሰሃቦች። በመካከል በአንደኛው ላይ ቅበሩት ይሄን ታላቅ ነብይ አለ። ተቀበረ። ሁሉንም መቃብር አስመስላችሁ ድፈኗቸው አለ። ለምን ይሄን አደረክ ሲባል ዳግማ ይሁዶች መጥተው የትኛው እንደሆነ እንዳያገኙትና
በቃ በዚያው ተሰውሮባቸው እንዲቀር ዳግም ይሄን ነቢይ እንዳይለምኑ እንዳይጠይቁ እንዲሰወርባቸው ፈልጌ ነው አለ። ወደዚያ ወደ አንድ አምላክ ብቻ ነው እንጂ መጣራት ያለባቸው እንደገና ባዕድ አምልኮ ላይ እንዳይመለሱ። ወሀዛ የዱሉ ዐላ ሽደት ሐርሲሂ ዐላ አተውሒድ ለተውሒድ ያለው በጣም ጠንካራ የሆነ ጉጉቱን ያሳያል። ዳግም ሰዎች ወደዛ እንትን እንዳይለው። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። ይህን ታሪክ እንዳለ ታላላቅ ዑለሞች ሰለፎች ገልጸውታል። ምንሁም ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ። ኢብኑ ተይሚያ ሌሎችም ይህን ጉዳይ አጽንተውታል። ሼኽ ሷሊህ አልፈውዛን ከጊዜያችን አሁን ዳንያል በአረበኛ ዳንኤል ተብሎ ይጠራል። እርሱ ከነቢያቶች መካከል አንድ ነቢይ ነው። አላህ ስብሐነሁ ወተዓላ ከላካቸው። እሺ ይህን ይመስላል። እሺ ምህረተአብ ጨርሰሃል? አልጨረስኩም። ያው እስኪጨርስ እየጠበቅኩ ነበር። እሺ ጠይቅ። እሺ የዛ የነበርንበት ላይ ማለት ነው። እሺ